ወገኖቼ እግዚአብሔር በትንቢት ክህነት እንዳለ አሳያችሁ ነገረን። ካህናትና ሌዋውያንን ከእነርሱ ወስዳለሁ አለ። አዎ ይህንን ክህነት የተወደደ መድኃኒታችን ኢየሱስ ክርስቶስ ወገኖቼ የምስጢራት ቤተ ክርስቲያን መስራቿ፣ አክሊሏ፣ ጀማሪዋ፣ ፊት አውራሪዋ፣ ባለቤቷ ኢየሱስ ክርስቶስ የክህነትን ምስጢር ለቤተ ክርስቲያን እንዴት እንደሰጠና እንደመሰረተ ላሳያችሁ። መጀመሪያ ትንቢት፣ ከዚያ ምስረታ፣ ከዚያ ትግበራ አሳያችኋለሁ። አሁን እንዴት እንደመሰረተ ላሳያችሁ። እዩ። የተወደደ መድኃኒታችን ውረድ፣ ተወለድ፣ ሞት፣ ተሰቀል፣ አድን የሚለውን ተልእኮ በራሱ ፈቃድ፣ በባህሪ በአባቱ በአብ ፈቃድ፣ በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ ተቀብሎ መጥቶ ፈጽሞ በመስቀል ላይ ተሰቅሎ አድኖ ሊያርግ ሲል አንድ አስደናቂ ምስጢርን ለሐዋርያቱ ሰጥቶ ሄደ። እዩ። ክርስቶስ ሥራውን አጠናቀቀ። እንዴት? አባቴ ሆይ የሰጠኸኝን ሥራ ፈጽሜ በምድር አከበርሁ አለ። ሊቁ ቀለምኒጦስ ሊቀ ካህናት እንደመሆኑ የጸለያት ጸሎት በሚላት በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ነው ጥቅስ ያለችው። አባቴ ሆይ የሰጠኸኝን ሥራ ፈጽሜ በምድር ገለጥኩህ፣ አከበርሁ፣ ገለጥኩላቸው። ፈጽሟል። እሱ ፈጽሞ ሲሄድ ግን የምትጀምር ቤተ ክርስቲያንን ግን ተክሏል፣ ሰጥቷል። እዩ። እሱ ሄደ፣ ቤተ ክርስቲያን ጉዞ ጀመረች። እሱ ጨረሰ፣ ቤተ ክርስቲያን ተልእኮዋን ያዘች። እሱ ተቀመጠ፣ አረፈ። ቤተ ክርስቲያን ግን ከና አገልግሎቷ ወደ ዓለም ለመገስገስ ጉዞ ቀጠለች፣ ቆመች። ሊቁ ስምዐኮን እንዳሉት እግዚአብሔር በሰባተኛው ቀን ያረፈው አዳም እንዲሰራ ነው እንዳሉት እኮ ነው። ክርስቶስ በባህሪ አባቱ በአብ ቀኝ በጥንት ክብሩ ሥራውን አጠናቆ የተቀመጠው የሚያገለግሉ ካህናትን ሾሞልን ነው የሄደው። ይሄንን ነው ማሳያችሁ። የዮሐንስ ወንጌል ምዕራፍ 20 ላይ ጌታችን ሊያርግ ሲል እንዲህ የሚል ቃል ተናገረ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባችኋል አላቸው ይላል። በሞቴ ስሙኝ። ሊያርግ ሲል እኮ ነው። እኔ አብ እንደላከኝ አሁን ደግሞ እኔ እናንተን እልካችኋለሁ አላቸው። ይሄንን ነው ቅድም ክርስቶስ ሲጨርስ ቤተ ክርስቲያን ጀመረች። ክርስቶስ ሲቀመጥ ቤተ ክርስቲያን ቆመች። ክርስቶስ ሲያርፍ እሷ ቀጠለች። ክርስቶስ ተልእኮውን ሲያጠናቅቅ ቤተ ክርስቲያን ተልእኮዋን ይዛ ገሰገሰች። አብ እኔን እንደላከኝ እኔ ደግሞ እናንተን እልካችኋለሁ ካለ በኋላ እፍ ብሎ መንፈስ ቅዱስን ተቀበለ። ከዚያስ ኃጢአታቸውን ይቅር ያላችኋቸው ይቀርላቸው፣ ኃጢአታቸውን ያዛችሁባቸው ተይዞባችኋል አላቸው ይላል። እዚህች ጋር አንድ እግዚአብሔር ቃል አስታውሳችሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ ለጳጳሳት የሰጠውን አደራና ማስጠንቀቂያ እንዲህ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ሲላቸው ታገኛላችሁ። ደግሞ አለው በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ሲል ስሙት። አንድ ነገር እንድታገናል የሚል እኮ ፈልጌ ነው። እፍ ብሎ መንፈስ ቅዱስን ተቀበሉ ይላል አይደል? ይሄን ነው ቅዱስ ጳውሎስ ያመጣው። ምን ብሎ? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ይልላችኋል። አያችሁ? እፍ ብሎ መንፈስ ቅዱስን ተቀበሉ የሚለው ቃል ጳጳሳት እያደረጋቸው መሆኑን ተረዱ ምዕመናን። ምን እያደረጋቸው ነው? ጳጳሳት። ምን እያደረጋቸው ነው? ካህናት እያደረጋ። ምን እያደረጋቸው ነው? እየሾማቸው ነው። ለዚህ ነው ዝቅ ብሎ በሞቴ ስሙ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ ኃጢአታቸውን የያዛችሁባቸው ተይዞባቸዋል ይላል። ምዕመናን ካህናት እያደረጋቸው መሆኑን የምታረጋግጡት በኃጢአት መያዝና መተው ላይ
ስልጣን የሚሰጠው በኦሪት እኮ ለካህናት ነው። ከኃጢአት ጋር በተያያዘ እግዚአብሔር በኦሪት ስልጣን ይሰጥ የነበረው ለካህናት እንደነበረው ሁሉ በሐዲስ ኪዳንም ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ ያዛችሁባቸው ተይዞባቸዋል ካላቸው ምን እያደረጋቸው ነው? ካህናት እያደረጋቸው ነው። ምን እያደረጋቸው ነው? ጳጳሳት እያደረጋቸው ነው። እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው። መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመበት ሲል አትሰሙትም ጳውሎስን? እናስ እኔን አብ እንደላከኝ እናንተን ደግሞ ልካችኋለሁ አላ። ምን ማለት ነው? ያስሩ ዘንድ የበደልን ማሰሪያ ይፈቱ ዘንድ ዘር፣ ከለር፣ ነገድ፣ ቋንቋ ሳይመርጥ ሹመትን ሾማቸው። ያቺ የሐዋርያት ስልጣን ናት ብፁዕ ወቅዱስ አቡነ ማትያስ ጋር ያለችው። ከዚህ በቀር ሌላ የለችም። ቢቆጠር ቅዱስነታቸው ጋር የምትደርስ የሐዋርያት አሰረ ክህነት ያላት ኦርቶዶክሳዊ ቤተ ክርስቲያን ብቻ ናት። ምዕመናን፣ ኃጢአትን ይቅር ማለትና መያዝ ከኃጢአት ጋር የተያዘ ጉዳይ ክህነት ነው ወገኖቼ። ለዚህ ነው አፈ በረከት ቅዱስ ዮሐንስ አፈወርቅ ይህችን የዮሐንስ ወንጌል ምዕራፍ 20 በተረጎመበት ድርሳኑ እንዲህ ሲል እናገኘዋለን። አብ ፍርድን ሁሉ ለወልድ እንደሰጠ እነሆ አሁን ደግሞ ወልድ ፍርድን ለካህናት ሰጠ። ምን ብሎ? አብ እኔን እንደላከኝ እናንተንም ልኬያችኋለሁ አላቸው። ምን እንዲያደርግ? እንዲይዙ፣ እንዲፈቱ፣ እንዲያስሩ፣ እንዲፈርዱ ስልጣን ሰጣቸዋል። አሳያችኋለሁ ሲፈርዱ። እንደውም ምን ይላል? ካህናቱ ወይም ሐዋርያቱ በምድር ያደረጉትን በላይ በሰማይ ያጸድቀዋል፣ በምድር የወሰኑትን ያጸናዋል፣ በሰማይ ያጸናዋል። ቅዱስ ዮሐንስ አፈወርቅ ነው ይህን የሚለው። ይኸውላችሁ ጥንታዊ መሰረት ያላት ቤተ ክርስቲያን፣ ይኸውላችሁ ለጥንቱ ዘመን ቅርበት ያላቸው ሰዎች ያስተማሩት ትምህርት ለእውነት የቀረበ ምስክር ነው ወገኖቼ። ለዚህ ነው ዮሐንስ አፈወርቅ እንዲህ አለ፣ አትናቴዎስ እንዲህ አለ፣ ቄርሎስ እንዲህ አለ፣ ጠርጠሉስ እንዲህ አለ እያለች ቤተክርስቲያን በጣም የቅርብ የሆኑ ሰዎች የተናገሩትን ሁለት ነገር ላንሳላችሁ ከዮሐንስ አፈወርቅ ተጨማሪ። አንደኛው ቅዱስ ቆጵርያኖስ ነው። ሴንት ሲፕሪያን የተባለ በሰማዕትነት ያረፈ አባት ነው። በረከቱ ይደርብን። እንዲህ ይላል ቅዱስ ቆጵርያኖስ፣ ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቅድስት ቤተክርስቲያን ነው። እነርሱም የተላኩት ከእግዚአብሔር ነው። ይህንንም ስልጣን ለጳጳሳትና ለተተኪዎቻቸው አስተላለፉት ይልላቸዋል ሴንት ሲፕሪያን። ለዘመኑ ቅርበት ያላቸው ሰዎች የበለጠ እውነት ነው። ለዚህ እኮ ነው ወደ ኋላ የምንመለሰው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ የተመለከቷችሁ በእምነት ምሰሏቸው። የእግዚአብሔርን ቃል የተናገሩን ዋኖቻችን የሚያስፈልጉት ጀማሪዎች እኮ አይደለንም። እኛ ከብዙ ዘመን በኋላ ነው የደረስንበት። እኛ መጨረሻዎችም እኛ አይደለንም። ገና ብዙ ተተኪዎች አሉ። ለዚህ እኮ ነው ይኸው ምን ይላል? ኃጢአትን ይቅር የማለት ስልጣን የሰጠው ለሐዋርያትና ሐዋርያትን ለመሰረቷት ቤተክርስቲያን ነው ይልና እነርሱም የተላኩት ከእግዚአብሔር ነው ይላል። ምን የሚለውን ቃል ይዞ አብ እንደላከኝ እኔም እልካችኋለሁ ነው። አንድ ሌላ ልድገምላችሁ። ጠርጠሉስ ወይም ቱርቱሊያን የተባለ ሊቅም እንዲህ ይላል፣ አንድ ሰው ክፉ የኃጢአት ሐሳብ እየተመላለሰ ቢቸገር ለራሱ ይጸልይ ይላል። የኃጢአት ሐሳብ ከተመላለሰበት ለራሱ ይጸልይ ይልና ነገር ግን ኃጢአት የሰራ ከሆነ የቤተ ክርስቲያን አባቶች ጸሎት ያስፈልገዋል። ይህ የታወቀ ነው። የጥንት ትምህርት ነው። ዛሬ ያለን ሰዎች የፈጠርነው እንዳይመስላችሁ ኦርቶዶክሳውያን። አንድ ነገር አሳየዋችሁ፣ ትንቢት። ሁለት ነገር አሳየዋችሁ፣ ምስረታ፣ ጌታችን እንዴት እንደመሰረታት። ይሄንን በቀደምት አበው ትምህርት አብራራንላችሁ። ሶስተኛና የመጨረሻ ለዚህ ክፍለ ትምህርታችን ብዙ ነው ማብቂያ እንዲሆነኝ በቤተ ክርስቲያን ሲተገበር ይህን አሳየቻችሁ። ለአሁን አበቃለሁ። እሺ ትንቢት አሳየህን፣ መልካም ምስረታ አስጎበኘህን። እሺ ይሄ ግን በቤተ ክርስቲያን በጥንቷ ቤተ ክርስቲያን በመጽሐፍ ቅዱስ ላይ ባለች ሲተገበር ልታሳየን ትችላላችሁ? አዎ ላሳያችሁ። እሱን አሳየቻችሁ። ለዛሬ አበቃለሁ። በቆሮንቶስ ማኅበረ ምእመናን በቆሮንቶስ ቤተ ክርስቲያን በመጽሐፍ ቅዱስ ላይ በአንደኛ ቆሮንቶስ መልእክት ላይ የቆሮንቶስ ምእመናን ከነበረባቸው አንዱ ችግር ብርቱ ዝሙት የፈጸመ አንድ ሰው ነበረ። ቅዱስ ጳውሎስ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ይልና ይሄ ዝሙት በአሕዛብ እንኳን የሌለ ዝሙት ነው ብሎ ይገረማል። ከዚያማ ቅዱስ ጳውሎስ ዝም ብሎ ይሄንን ጠቁሞ ብቻ አያልፍም። ምን ይላል መሰላችሁ? አንደኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 3 እስከ 4 ላይ እንዲህ ይላል። ስለዚህ ሰው ብርቱ ዝሙት ስለሰራው ሰው ክፉ ኃጢአት ስለወደቀ ሰው ሲናገር እንዲህ አለ።
አንደኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 3 እስከ 4 ምን ይላል? ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል። እየሰማችሁ ነው? እንደዚያ ቅድም እንደነገርኳችሁ ተገልጿል በመጽሐፍ። ቅዱስ ጳውሎስ በዝርዝር ስላልጻፈው እኔም አልናገረው ብዬ ነው እንጂ መተርጉማን አስቀምጠውታል። እዩ እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ምን ብያለሁ? ፈርጄበታለሁ። ኃጢአቱን የያዛችሁበት ተይዞበታል፣ ይቅር ያላችሁት ይቀርለታል። ያስሩ ዘንድ የበደልንም ማሰሪያ ይፈቱ ዘንድ ስልጣን እንደሰጣቸው በቤተ ክርስቲያን ትግበራ አሳየን ካላችሁ ፈርጄበታለሁ። አየ አብ ፍርድን ሁሉ ለወልድ እንደሰጠ ወልድ ደግሞ አሁን ፍርድን ሁሉ ለካህናት ሰጠ ያለው ዮሐንስ አፈወርቅ ይህን ነው። ፈርጄበታለሁ። ስልጣነ ክህነት ማለት ይሄ። ስንናዘዝ ይቅር ይሉናል፣ እምቢ ስንል ያስሩናል፣ ይገስቱናል። ፈርጄበታለሁ አለ። እንደውም ምን አለ መሰላችሁ? ነፍሱ በጌታ ቀን ትድን ዘንድ ሥጋውን ለሰይጣን አሳልፋችሁ ስጡት አለ። ለቀኖና፣ ለዝምታ፣ ለንስሐ፣ ለቅጣት አሳልፋችሁ ስጡት። ቀኖና እኛ የምንቀበለው ቀኖና። ከዚያስ ሰውየው ብርቱ ንስሐ ገባላችሁ፣ ተጸጸተ፣ አለቀሰ። እንደውም ከለቅሶ ብዛት የተነሳ ወደ ተስፋ መቁረጥ ሁሉ ደረሰ ይሄ ምእመን። ከዛስ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክት ምዕራፍ 2 ቁጥር 10 ላይ የዚህን ሰው ዜና ሰማ። መጸጸቱን፣ ማልቀሱን፣ ተስፋ መቁረጡን ሰማና እንዲህ አለ ቅዱስ ጳውሎስ። ንስሐ እንዲገባ ነው ዕድል የሰጠው። ገባና ከዛ ምን አለ ቅዱስ ጳውሎስ? እንዲህ ይላል፣ እኔ ደግሞ ይቅር እለዋለሁ፣ እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ አለ። እዩ መጀመሪያ ፈረደበት። ንስሐ ሲገባና ሲጸጸት ደግሞ ምን አለው? ኃጢአታቸውን ይቅር ብትሏቸው ይቀርላቸዋል፣ ብትይዟቸው ይያዝባቸዋል። በሐዲስ ኪዳን ቤተ ክርስቲያን አለ፣ ይኸው አለ። ሌላስ? እንደው ሌላ የእግዚአብሔር ቃል ልትጨምርልን ትችላለህ? ወገኖቼ ቤተ ክርስቲያን ትቀድማለች ወይስ መጽሐፍ ቅዱስ ይቀድማል? እስኪ ልጠይቃችሁ፣ ማንም ይቀድም ይመስላችኋል? ቤተ ክርስቲያን ትቀድማለች? መጽሐፍ ቅዱስ ይቀድማል? ግራ አላጋባችሁ። ቤተ ክርስቲያን ናት መጽሐፍ ቅዱስ ይሄ ነው ብላ የሰጠችን። አንዳንዶች ግራ ይጋባሉ። ቤተ ክርስቲያን ነው የምትቀድመው። የቃሉን ትምህርት የእጁን ታምራት እያዩ የኖሩት እነሱ ናቸው እኮ መልእክታትን የጻፉት። መጀመሪያ በቃል ከዚያስ በጽሑፍ ገለበጡት፣ ከዚያስ አሰራጩት። ከዚያስ አባቶቻችን ይሄ መጽሐፍ ቅዱስ ነው ብለው ካልሆኑት ለይተው በአራተኛው መቶ ክፍለ ዘመን አጸደቁት። ቤተ ክርስቲያን ነው የምትቀድመው። ህልውናዋ ነው የሚቀድመው፣ ምስረታዋ ነው የሚቀድመው። ከዛ በኋላ ነው መጻሕፍት የተጻፉት። ምን ልፈልግ የመሰላችሁ? ከጥቅስ በላይ ናት ቤተ ክርስቲያን። ግን ልጨምርላችሁ የመጨረሻ የያዕቆብ መልእክት ምዕራፍ 5 እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ወደ እርሱ ይጥራ። ከእናንተ የታመመ ማንም ቢኖር ማንን ይጥራ? የቤተ ክርስቲያንን ቀሳውስት ይጥራ። ከዛስ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይሰረይለታል። እደግመዋለሁ፣ ኃጢአትም ሰርቶ ከሆነ ይሰረይለታል። ማን ሲጸልይለት? ቄሱ። ስትታመሙ ሆስፒታል ብቻ አትሂዱ። ምስጢረ ቀንድል የሚባል አለኝ ቤተ ክርስቲያን። ካህኑን ጠርታችሁ ጸሎት ይጸልይላችሁ፣ ይቀባችሁ፣ ትድናላችሁ። እዩት። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ ካለ በኋላ ኃጢአትም ሰርቶ ከሆነ ጸሎቱን ደዌን ለማዳን ብቻ እንዳይመስላችሁ። ሐኪማችሁ ደዌያችሁን ሊያድንላችሁ ይችላል፣ እሰየው። የነፍስ አባታችሁ ካህናችሁ ግን ደዌያችሁን ብቻ አይደለም ኃጢአታችሁንም ሁሉ ይቅር ያስብልላችኋል፣ ስርየት ያሰጣችኋል፣ የነፍስ በሽታችሁን ያድንላችኋል።